ተኝቶ አድርም ለምን እንዲህ ነው? በአራት ማዕዘን ነው የሚጎርፈው። ምንድናችሁ እናንተ? መተት፣ የአራት ሰው መተት፣ የተለያየ አራት ሰው ምን ነው? በቃ ልጅ እኮ አንድ ነው። በድኑን ይቅር፣ ደርቆ ይቅር፣ ይሙት፣ ድብን ይበል። ምን አርጉት ተብላችሁ ነው የገባችሁት? ምን አርጉት? ሽባ አርጉት፣ ድፉት። በቃ እየታደስን የድላለሁ የድል ጋንጃ አስነፍቼ ጋንጃ አስነፋኸው? ጋንጃ ስፕሊፍ አስነፋሁት፣ አስቃምኩት፣ አስጨስኩት፣ አዘውምቼ እናትያንም አስቀማለሁ። አዎ ጥቅም ያለሽ አንቺ? ለምን ጥቅም ያለሽ? ቃኛ ነው ይሻላል፣ መቃም ይሻላል። ከእናትየዋ ከቃመች ወንድ ወጣትማ ካዲያ ለምን አይቀም? ታምር ነው። ከልዩ ልዩ ቦታ እዚህ ስፍራ ላይ የመጣችው ውድ ኦርቶዶክሳውያን ወገኖቼ እንግዲህ እንደዚህ እንደምታዩት ቦታው እጅግ የበረከት ቦታ፣ ኃይለ አጋንንት የሚቀጠቀጡበት ቦታ፣ እጅግ የምንወዳቸው መልአከ መንክራት ቆሞስ አባ ሳሙኤል ተሰማ እግዚአብሔር ሾሟቸው፣ እግዚአብሔር ለኛ አስነስቷቸው፣ እግዚአብሔር የኛን መርዝ እንዲነቅሉልን፣ የኛን ክፋት፣ የኛን ሕመም እንዲያስወግዱልን በዚህ በ21ኛው ክፍለ ዘመን ያስነሳልን አባታችን ባለብዙ ጸጋ ባለብዙ ትሕትና መልአከ መንክራት ቆሞስ አባ ሳሙኤል ያሉበት ቤተ መቅደስ ነው። በዚህ ቤተ መቅደስ ስለመጣችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እግዚአብሔር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምናልባት በልዩ ልዩ ሚዲያዎች እንደምትከታተሉት ይሄ ቦታ ክቡር አባታችን መልአከ መንክራት ቆሞስ አባ ሳሙኤል በዚህ ስፍራ ላይ አገልግሎት ከጀመሩበት ዕለት እና ሰዓት ጀምሮ ብዙ በዊልቸር ያሉ፣ በቃሬዛ የመጡ፣ አይናቸው ታውሮ በዱላ እየተመሩ የመጡ፣ መውለድ ሳይችሉ መሃን ሆነው የመጡ፣ ባዶ እጃቸውን ሆነው የመጡ፣ ታውረው የመጡ፣ አንካሳ ሆነው የመጡ በአባታችን በአባ ሳሙኤል ጸሎትና ጸጋ ነፃ ወጥተዋል። እግዚአብሔርን በደንብ አርጋችሁ አመስግኑ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምንድናችሁ? መተት፣ የአራት ሰው መተት፣ የተለያየ አራት ሰው ምን ነው? በቃ ልጅ እኮ አንድ ነው። በድኑን ይቅር፣ ደርቆ ይቅር፣ ይሙት፣ ድብን ይበል። ምን አባቱ እንጂ ምን አረጋችሁ? ለምን አባቱ ይጸልያል? በቃ አርፎ አይቀመጥም? ከሱ አልፎ ለቤተሰብ ቢጸልይ እናንተ ምን አገባችሁ? መተቶቹ እንቃጠላለን። ምን አርጉት ተብላችሁ ነው የገባችሁት? ምን አርጉት? ሽባ አርጉት፣ ድፉት። በቃ እየታደስን የድላለሁ የድል ተኝቶ አድርም ለምን እንዲህ ነው? በአራት ማዕዘን ነው የሚጎርፈው። ለምን? አይ ያለቅስብኛል፣ ሁሌ ነው ያለቅስብኝ። ስዕሉ እንደዚህ ብስብስ እስኪ እምባውን እንዲህ ያነሳ፣ እንዲህ ሀገሬ ታቦት፣ አንተ አውራው ንጉሥ፣ አንተ አውራው ሥላሴ እያለ እንዲህ ነው ያለቅስብኝ። ለምን? ካዲያ ለቅሶ ምን ችግር አለ? ተው እንጂ ለኔ ሁሉ እንባውን አልጠጣህም? እንዴት? መጠጣት ቀልድ ነው እንዴ? ትቀልዳለህ እንዴ? መጠጣት ቀልድ ነው እንዴ? እሳት እኮ ነው የሚጎርፍብኝ። ወይኔ አንድ ዘለላ እንባ ከእውነት ካለቀስን ምንድነው አባቶች ምን ይላሉ? ከእውነት ከአንጀት ካለቀስን እንባ አይገድም ይላል። አንድ
ዘለላ ለኃጢአታችን ለመከራችን ላለንበት መከራ አንድ ዘለላ ብናለቅስ ያቺ እንባችን ልክ እንደ ራሔል እንባ በረከት አላት። የራሔል እንባ ራሔል ስለ 2 ልጆቿ ስታለቅስ ሙሉ 430 ዓመት የተገዙትን 430 ዓመት ሙሉ የተገዙትን የእስራኤላውያንን ሕዝብ በማቴዎስ ወንጌል በምዕራፍ 2 ላይ ድምፅ በራማ ተሰማ፣ ራሔልም ስለ ልጆቿ አለቀሰች የሉምና ይላል። እና ልጆቿን በረገጠቻቸው በጭቃ መካከል ጡብ እየሰራች ከሁለት የመጡትን ከማህፀኗ የወጡትን 2ቱን ልጆቿን በጭቃ ጋር አብራ ባስረገጧት ጊዜ አነባች። አንተ በሰማይ ያለህ አምላክ ግፍን አታይምን? የእስራኤላውያን ለባርነት ለግብፅ ባርነት ተሸጠን መከራችንን አትመለከትንም ብላ ባለቀሰች ጊዜ 430 ዓመት ሙሉ በባርነት በፈርዖን ግዞት ሲቀጠቀጡ የነበሩት እስራኤላውያን በዛች በአንድ ቀን በደቂቃ በሰከንድ ውስጥ ከምጥ ጋራ ባለቀሰቻቸው እንባ በ2 አይኖቿ ባለቀሰችው እንባ እስራኤላውያን ሙሉ ጠቅላላ እስራኤላውያንን ነፃ አውጥታለች። እና ምእመናን አንዳንድ ጊዜ በጸሎት ሰዓት ብናለቅስ መልካም ነው። እንባችን በረከት አለው። እንባችን ከሰማይ አምላክ ፊት ይደርሳል። እና እንባው አቃጠለት በጣም ሲበዛ በጣም ለአንድ ለራሱ መሰለ እንደሚያለቅሰው ለዓለም ነው። ኧረ አዎ ሀገሬን ይላል። የቤተ ክርስቲያን እንደጋጋ አባቶች ጠብቅልኝ፣ በእምነት በምግባር አጽናቸውና ጠብቃቸው፣ ለእኛም በረከት ናቸው ይላል። ምን አገባው? ምን ችግር አለ? ቤተ ክርስቲያን ስለሱ ትጸልይ የለ እንዴ? ምን አባቱ እንደ ቤተ ክርስቲያን እኮ ስለሱ ትጸልይ አያስፈልግም። ለሰው አትጸልዩ። ቤተ መቅደስ እኮ ልጁ እኮ የእግዚአብሔር ቤተ መቅደስ ነው። ቤተ መቅደስ ደግሞ ማለት ቤተ ክርስቲያን እኮ ስለ ሕዝብ ስለ ዓለም ትጸልያለች፣ ስለ እንስሳት ትጸልያለች፣ ስለ ምድር ትጸልያለች፣ ስለ ሰማይ ትጸልያለች፣ ስለ ውሃ ትጸልያለች፣ የማትጸልይ ስለ እጽዋት ትጸልያለች። እሱም እኮ የእግዚአብሔር ቤተ መቅደስ ነው። ይሁና እኛ ላይ የቀለና እሱ ቤተ መቅደስ ቢሆን እኮ እኛ መንፈስ ነን እንዴ? እርኩስ መንፈስ ነን። በቃ ሰው እንዲቃናለት አንፈልግም። በቃ ሰው ሲያለቅስ ሲደማ ስብር ሲል ይሄ ነው እቅዴ፣ ይሄ ነው በቃ ይሄ ነው እቅዴ። በቃ ደስ ይላችሁ። በጣም በደም አንዳንድ ሰዎች ለብሳችሁ በምትወጡበት ሰዓት የሚቀኑባችሁ ደም የሚለብስ ጎረቤት አለ። በጎረቤቱ ላይ ዛሬ ደግሞ ምን እንደው ቆንጆ ልብስ ለብሳችሁ ዛሬ ደግሞ ምን አይነት ልብስ ነው ለብስ ያስጠላ። ምን ነው የምትገዛው? አተህ ነው እንዴ ይሄን ልብስ የገዛው ይልሃል። ሴጣን ነው እኮ በመካከል ተቀምጦ። ወይም ደግሞ ዛሬ በምንበላው በምንጠጣው እንኳን ብዙ ቅናተኞች አሉ። ስለዚህ ሴጣን ያ እግዚአብሔርን በጸለይን ቁጥር ፈተናችን እየበዛ ነው የምንሄደው። ግን እግዚአብሔር ድል እንደምንነሳ ያደርገናል። መከላከያ ኮንስትራክሽን ጀመረ። መጀመሪያ ሲቪል ኢንጂነሪንግ ነው የጨረሰው አዲግራት ዩኒቨርሲቲ። ከዛ ከ4 ወር በኋላ ጻድቃኔ ያለ ምናምን ሱባኤ ያለ እዛ በቃ አገኘ ስራ። ወዲያውኑ ተጠራ፣ ስራ ጀመረ። 5 ወር እንደሰራ ምናምን ቀናውበት። እኔ እሱ በታች ነበርኩኝ። ልጁ ቀና ነው በቃ ኃላፊው ጋር ሲሄድ ይሄ ልጅ እኮ ጥሩ ነው የሚሰራው፣ እሱንም እኮ እኔንም ቢረዳኝ ጫና በዛብኝ፣ እኔ ሎድ አበዛችሁብኝ፣ እሱንም ብታሳድጉልኝ ብሎ ነገረ። ይሄኛው እንግዲህ መልካም ነው። እግዚአብሔር ክብር ምስጋና ይግባው። የእግዚአብሔር ሰው ስለሆነ ነው መልካም። ጓደኛህን ወደደው ይላል እንዴ? ልብን ይበል። እሱ ቃሉ ነው። በተግባር የለም። ለሚያምንበት አለ። በቃ ለእንደኔ አይነቱ ደግሞ የለም። ወሰርኳ እድሉን ወስጄ ድብን አስገረገድ። የት አገር አቋራጭ ሄጄ ጎጃም ዋሻው አምባ ሄጄ ግርግድ በድንች ወጥ በድንች አስገባኸው? አዎ አስገባውለት። በቃ መርዝ ማአት ነው ነፍሳት እዚህ ባለፈው ከ3 ወር በፊት እኮ መጥቶ ነበር እዚህ። አዎ መጥቶ ያኔ ታሰረ። በቃ እንደው አለበኝ ቅዱስ ሚካኤል መርዜን ሁሉ አስተፋኝ። ነፍሳት ሳይቀር ወጥቷል። ስልኩን አልያዘውም። አሁን ቤት ጥሎ ነው የመጣው እህቱ ቤት። በቃ ተናደዳችሁ እንዴ? እባብ ልንሆን እኛ እንዲህ ስናካክል ነው። ሶስት መንግሎ አወጣን። በወር በ3 ቀን ማን አወጣችሁ እንዴ? ቅዱስ ሚካኤል ሰማዕቷ። የማይጠራ እኮ ቅዱስ የለም እዛ ቤት እኮ የማይጠራ ቅዱስ የለም። እኔ ከየት እንደሚያመነጫቸው የአራት ሰው መተት ናቸው። አዎ ምን ነው አራታችሁም እንዴ? ለቤተሰብ ድግምት አለው። ለቤተሰቡ የተሰራው ማንም አያቀኝም። ስጋ ዘመድ አይጠረጠር ማንም። ስምን
እንዳጠራ አይጥ ገንዤ በራቸው ላይ ጣልኩት። እኔ ከየት እንዳመጡ እቺና ታናሽየውን እፈራታለሁ። መጥፎ ናቸው እነሱ። ይሄኛው ሰማዕቷ በቃ እንዲሁ ነው የምትወስደው። እንዲሁ ጎረቤት እምነት አለው ራሱ እንደዚህ በአካል ጎበዝ ነው። እምነት አለው ጎበዝ ነው። እምነት አለው። ይድፋው ይሙት ይሰንጠቅ። እህትየው መተት የተመሳሳይ ሰው መተት የተመተት ነው የዘመድ እቹትልህ እቺ ቀይዋ እህትየው ናት እና እናትየዋ አዛጋለች። እናትየዋ የት ሀገር ነው? አሰላ አሰላ የስ አሰላ ነው። ስም እንዳጠሩ እሺ። ኧረ አንጠራ እናትየዋም ላይ ያላችሁ እንዴ በደንብ ዋናው ዓላማ በሷ አይደል እንደ ቀና ነው ይሄ ቤተሰቡ ድግምት በሷ ነው። በቃ እንዳያልፍላት ሽባ በልጆቿ እንዳትደርሰት ቁርቁስ አርጋታለሁ። ልጇን ነጠቋት። አበባ የመሰለ ልጅ በላችሁ። ይመረቅ ሲሄድ አባይላችሁ አስቀራሁት። በላሁት። ከዛ በኋላ እምነት ይሄው ቅዱስ ሚካኤል በላሃ በቃ በላኛውንማ በላኛው የቅዱስ ሚካኤል ሴፍ በላኛው ያዘክሩታል። ወንድምየው የሚካኤል አስካሪ ነው። ይሄኛው ኪዳነ ምሕረትን በቃ እኔ ከ5 እስከ 21 ባለው ስቃይ ነው። ገና ለ4 አጥቢያ ሲደርስ ስቃይ ነው። በቃ አይደለ በቃ ቀኑ በሙሉ ያስጠላኝ። እሺ አሁን እናትየዋ ላይ ያለውን ሰብስብ ና አንተ ና ወደዚህ ወጣ ና ዘመዴ እናትየው ነይ ብዙ ወርቅ ነይ። እሷን ራሱ እኮ አሁን ቅርብ ጊዜ አሁን በቀደም ተመርምራ በቃ ጨጓራ ነኝ። ሁሉም ቤተሰብ ላይ ጨጓራ ሁሉም ላይ እንዲህ ሆዳቸውን እዚህ ጋር መጣው። አንተ ቦርጫ ወጣህ እንደ ይሉታል። አይ የኔን ጉዴን ችግር ማን ያውቀዋል? እሺ ወዱ ንርት ወዱ በቃ ንርት ትነፉታላችሁ። በቃ አሁን ተይዘን ነው እንጂ እንደዚህ መሰለ። እሷን ራሱ እንዴት እንዲህ ቀሚስ ለብሳ ነው ያየኸው? ቀሚስ ለብሳ ነው። አፋጀችው ነው ሼፖ ራሱ አፋጀችው ነው ሼፖ። በቃ እንዲህ ነው የሆነው። ወንዱ በቃ እነዚህ እድሏን ዘጋቸው። እሷን እድሏን ተመርቃለች። እነሱ ቤት ዝቅተኛ 1 ዲግሪ ነው ያለው። ዝቅተኛ የመጨረሻ ልጅ እሷ ናት። ዝቅተኛ 1 ዲግሪ፣ 2 ዲግሪ፣ ማስተርስ፣ 2 ማስተርስ ሁሉም ምሁር ናቸው። በቃ አሁን ቅዱስ ሚካኤል ያዛችሁ። አንተ ምንድን ነው መተት ነህ? የምን መተት ነህ አንተ? የቤተሰብ ነኝ። በድሏ ላይ ነው ያለው እንዴ? በድሏ ላይ በጤናዋ ላይ ያለው ምኗ ላይ? ጤናዋ ምኗ ላይ ነው ያለው? እንደ ጨጓራ። እሺ በሆዷ ውስጥ ገብተሃል? እናት ላይስ እንዴ አለው እንጂ ቶሎ በል ሳባ ና ጥራት እናት ነይ በላት እና ተሰብስቦ ትወጣለች። ጨርሻታለሁ። እሷን ራሱ በልቼ ጨርሻታለሁ። እናትየዋን ራሱ ሰውነቷ የለም እኮ አሁን ወደ ጥቁር አንበሳ ሪፈር ተብራለች። በቃ እንዴ ጉበትሽ እንትን ያሳያል ተብላለች። ጉበትሽ ኦፕራሲዮን ልናረግ ነው እኛ እቅዳችን። ደም ለማለት ነበር። ቅዱስ ሚካኤል ያዘን። በቃ አሁን ነፃ ቀጥ ብለህ አሁን ይሄ እኮ ስራ ነበረ። ስራ ትቶ ነው ያኛው የኢንጂነሪንጉ እድሉን ወስደናል። እንደገና አካውንቲንግ ተምሮ አሁን ባንክ ነው የሚሰራው። አሁን ከጨጓራ ላይ ከኩላሊቷ ከልቧ ላይ እንዳለ ከምኗ ላይ ከጉበቷ ላይ ተነሳ እኮ ግድ ነው እኮ በቃ ጠረጠረኝ፣ አወቅኩኝ። እንዲሁ ታስመለክት እሷንም መብራን ታስመለክታታለች። የመብራን የስለት ልጅ ናት። ይሄኛውን ሰማዕቷ እንዲሁ በቃ እንዲሁ አሁን ከጉበቷ ላይ አንሳና ነጻ መንጋ እንዲህ ቤት ውስጥ ስነዳ የአይጥ መንጋ ስነዳ አየኛው አሳየችው ሰማዕቷ። አላምንም እኔ ሊያጣላኝ ነው አጋንንት አለ። 6 ወር ደረቅ መሬት ላይ ይሄማ ለስላሳ ነው። ደረቅ መሬት ላይ እንዲተኝቶ ያለቀሰ እና የእንባው ዋጋ ነው ይሄ። ታዲያ አንተ እስካሁን አንደጋግምም ነበር እንደ እየደፋን ትደጋግም ነበር እና እንደ እቅዳችን እሱ ነው እኮ አንድ ላይ አላስተኛም። እናት አባትየውን ራሱ ዛርም አለው እናት አባታቸው ላይ አባቱ አለ። አባቱ አልመጣም። የለም። አዎ ድንገት እቺ ስትታመም ነው የመጣች። ለምን? በጦርነት ነው እነዚህ 2 ልጆች ያመጧት። እንዴ አትመጣም? አዎ በጦርነት አስመለጡኝ እኮ በቃ እኔ ልጨርስ ነበር። ቆረቡብኝ። አዎ 1 መኝታ ላይ አላስተኛው 11 ዓመቴ መኝታ ካስለየው እናት አባትየው አላስተኛ። አንተ መተቱም ዛርም አለው እነሱ ዛር ማንኛው አዳልሞቲ ነው ሰንጋላ አዳኛው ጠቋር አለው ራሳቸው እነሱ አቁትም እኮ እነዚህ አረ የዋ ከብት በነበራቸው ሰዓት ገና ማማት ሲገባ ነው አልባ እናትየው
አጠራቅማ ለጎረቤት ታድል የነበረው ደግነት ነው አለልት ነው ደግነት መሰለኝ እና እንገባለን እኛም በሱ ማይጣል ቆተታ እሺ ሌላ አይታለች እቾታ እና አሁን ከሷ ላይ ከጉበቷ ላይ ተነሳ ሁላችሁም ሁለታችሁ መንፈስ ያስገባ አንተም ሰራዊት ታስገባ አንተ የጉበት እጢ እየታየብሽ በማን ጸበል ነው የምታጠፋው በማን አጠፋለሁ ነው በሁሉም በቃ ነው በሰማዕቷም በቅዱስ ሚካኤልም በመብራንም ታዘዛለሁ በጸበል አጥፋው ጸበል ሲጠጡ አጥፋ ነው ወደዚህ እናቴ ወደዚህ እምጡ እንጂ አሁን አጥፋ ከሳብና ወጣ ጎትትና ወጣ ከሳ ሰራዊትን ሰብስብ በናዝሬቱ በጌታ በኢየሱስ ክርስቶስ ታዘዝኩ በድንግል ማርያም ስም አዘዝኩ ይክሸፍ ከሸፍ በቅዱስ ሚካኤል ስም ከሸፈ እኮ ይሄ እሺ ምን አረጋለሁ እጄን ሰጠው በቃ ምን አረጋለሁ እንካስ እስኪ ይሄ ቆንጆ ነው ቆንጆ ነበር ዙቃላም አልመለስም ብሎ ነበረ የጓደኛ እሺ በቃ ተመለስኩ በቃ ለምን አቦ ሲሆን ስቃይ ነው በቃ ስቃይ ነው ይሄው እናንተም ሰራዊቱን ሰብስብ በቃ ከእናትየዋ ከጨጓራዋ ባቷን ሳይቀር ነው እሷን የሚያስወሰርኩባት እኮ ደም ግባቷን ማስወስደሃል በቃ መልስ ያው ቶሎ በል ሰብስብ እንጂ ሰብስብ ካለህበት ከሰራዊቱ ሰብስብ ቀጥ ብሎ ይቆም እናታችን ሰብስብ ከጉበቷ ላይ አንሳ አንተም እንደዛ ሰራዊትን ያስገባችሁት ሰብስብ ቶሎ በል አንተ የረሳኸውን እሱ ይሰብስብ ሰይጣን ስለሆነ አንተ ያስቀረውን በቅዱስ ሚካኤል ስም ታዛቸዋል በናዝሬቱ በኢየሱስ ክርስቶስ ያለ ደግነቴ ቶሎ በል ጠቋር ሰብስብ ቶሎ በል ከእናት ከአባቱ የመጣ ከአያት ከቅድሚያት የመጣ በቃ ሰብስብ ያለው በቃ ሳደፍጥ ሰበሰብክ ማን ይመስክርብህ ወይኔ ማን ይመስክር ምንም ሰራዊት የለም አዎ የራማው ሉል ይመስክርብኝ ቅዱስ ገብርኤል ይመስክርብህ አዎ ሚካኤል ይጨደኝ አርሴማ በዘንባባዋ ትብላኝው የአቡራው ስላሴ እሳት ይልቀቅብኝ አዎ አንስተሃል ከጉበት ላይ አንስተሃል አዎ አንስቻለሁ እሺ አዎ አንተም አንሳ ቶሎ በል አነሳክ አሁን የለም አሁን ሐኪም ቤት ብትላክ ነፃ ናት የምትሆነው አዎ በቃ አዎ ጨጓራው ነው መድኃኒቷ የታለ እስቲ ባርከው ይዋጥ ከዛ በኋላ ያያል መድኃኒቷን የጨጓራ ቁስለት ነው ምናምን የጨጓራ ባክቴሪያም እየወሰደች ነው በቃ ቁስለዋል እንዴ አዎ በቃ ጨርሻታለሁ እኮ ኦሬዲ እንዴ ጨርሼ ነበር እኮ በቃ በ11ኛው ሰዓት ነው የተያዝኩት በቃ ያስከው ቅዱስ ሚካኤል ይሰራ ሲሆን ይሰራ መድኃኒዓለም ይሰራ ቅዱስ ሚካኤል ይሰራ እሺ ወደዛው አቅም የላትም ብሎ ቀርቶሱ ግርፍ ጅልጥ በቃ በሁለት መቁጠሪያ የማይጠራው ቅዱስ በሁለት መቁጠሪያ ከየት እንደሚያም ከ1 እስከ 30 ነው የሚጠራው በቃ እንደው ስቃይን በላው በቃ እኔ ስቃይን በላው ምንም ስቃይን በላው እሺ አሁን ጠቅላላ ስንት ናቸዋል ቤተሰብ ላይ ያለው ጠቅላላ እሺ በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን በስመ አብ ቅዱስ አሐዱ አምላክ በናዝሬቱ በኢየሱስ ክርስቶስ ስም የተባረከ ይሁን እሺ ሰብስበው ና ትሄዳላችሁ ቤት ፈረሰ እንደገና ይፈርሳል ቅዱስ ሚካኤል ሲኦል ነው የሚጠብቀው ና ተንበርከክ አንተም ቶሎ ተንበርከክ ሁለታችሁም አንተ ጋር ስታላ ስንት ናችሁ ጠቅላላ የልጁ ጠቅላላ የቤተሰብና አሁን የወንድሙ ምኑንም ሰብስቤ ጠቅላላ ሰብስበው ጠቅላላ ሰብስብ ወይኔ ወደ 40 ሺህ እንሆናለን በቃ ቡዳውን መተቱም አነሳም ቢሮ ወንድሞቹም ላይ ይላካሉ በቃ ቢሮ ወንድሞቹም ላይ ይላካሉ ያያሉ እንደዚህ ምን አይነት አይን እንደሆነ አንተ ስንት 40 ሺህ በቃ ሰብስቤ ወንድሞቹ 40 ሺህ የእናትየው መኝታ ይለያውቱ ዛሩና 10 ሺህ ጠቅላላ 90 ሺህ 90 ሺህ ናቸው ጠቅላላ 90 ሺህ ናቸው 50 ሺህ ናቸው 50 ሺህ ተዘጋጁ አሁን ላይ ወጡ እጣኗ ላይ ሰብስባ ቶሎ በል ሰብስብ ቡዳ ቶሎ አንተ እናትየው ሰብስብ ቡዳውን ሰብስብ ቶሎ በል ሰብስብና ወደ ሲኦል ሁላችሁም አፍ ላይ ወጣው በቃ ቶሎ በል አፍ ላይ ወጣው አንተም አፍ ላይ በስላሴ ስም ቶሎ ሲኦል እንገባለን በመድኃኒዓለም ስም ሲኦል ታስረናል ላንመለስ ለዘላለም በእናታቸው
በአባታቸው በተለያየ በሽታ ላንገባ በልጆቻቸው በንብረታቸው በገንዘባቸው ላንደርስ ጠቅላላ ሁላችንም 50 ሺያችንም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በመድኃኔዓለም ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮኻችሁ ቶሎ ቶሎ ነገ ትሄዳለህ። ነገ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር በሲኦል ይሰራችሁ፣ እግዚአብሔር ይገስጻችሁ፣ እግዚአብሔር ይባርክ። ተባረክ፣ ተባረክ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እሺ እናታችን እግዚአብሔር ይባርክ። እሺ ማን ማን አሳየኸኝ? አይዞህ። እሺ ምን ነው ፈተናው? አይዞህ አይዞህ። እንደ ፈተናውን እንኳን አሸነፍከው፣ ድል ነው። ያው እንግዲህ እግዚአብሔር ይረድቶሃል፣ አሸንፈዋል። እሺ አባ፣ እሺ እግዚአብሔር ይባርኮት፣ እድሜዎት ይርዘም፣ እንደርሶ ያለን አባት ያብዛልን። እግዚአብሔር ቤተሰቡ ያው እንግዲህ እናት መድኃኒት አላቸው፣ መድኃኒቱን ይጨርሱ ይዋጡ። እሺ አጋንንቱ ነው ያማቸው። ያው እንግዲህ ምርመራውን እስከ መጨረሻ ይመርመሩ ውጤት። እሺ የቅዱስ ሚካኤል ጸበል ያጠፋዋል። አባታችን ክብር ለድንግል ማርያም ልጅ ይሁን። እኔ ምንም ምን የለም። የእኛ ቤት ፈተና ከባድ ነው፣ በጣም ከባድ ነው። አባ እድሜ ልካችንን የተፈተነው እኛ በእውነት ወንድማችን። አይዞሽ አሁን እግዚአብሔር ፈወሷቸዋል፣ መድኃኒዓለም ፈወሷቸዋል። እግዚአብሔር ይስጣቸው፣ እግዚአብሔር ልቦና ይስጣቸው፣ ልቦና ይስጣቸው። አይዟቸው አይዟቸው። እግዚአብሔር ሰላም ገቡ፣ ሰላም። እሺ ከውጭ የመጣችሁ በጉዞ የመጣችሁ በጉዞ የመጣችሁ ወይ ምንድነው የሚቆራረጠው? እና ሸኙን ተቀጠረና ምንድን ናችሁ? ሰይጣንና መተት። ሰይጣንና መተት? አዎ። የት ነው ያዛችሁት? ትግራይ ነው። ትግራይ? አዎ። ለምን ያዛችሁት? ለምን ያዛችሁት? እኛ እኮ ለእሷ ነበረ መሄድ ነው። እባክህ ለማን ነው? እያለፍን ነበርና ከዛም በኋላ አለዋ የሚባል ወንዝ ውስጥ ነበርና ባለፈው ተሸኝታችሁ አልነበረም? አትሸኛችሁም እንዴ? 10 ነበርን፣ 5ታችን እንሄድ ነው። 10 ነበር። አሁን 5 ናችሁ። 5 ነው የቀራችሁት። 5 ነው ቀርታችሁ ነው። 5 ነው። 5 በቃ አሁን ተንበርከኩ፣ አሸኛችኋለሁ። ተንበርከኩ። አሁን መተት ግን አንሄድም። መቼ ነው የምትሄዱ? ነገ? አንሄድም። ነገ ነው የምትሄዱት? መተት አንሄድም። ማን ነው የሚሄደው? ካለ አጋንንቱ። አጋንንታችን እንሄዳለን። ስንት ናቸው አጋንንቶች? አጋንንቶች ስንት ናቸው? ምን አጋንንቶች ስንት ናችሁ? 5። በቃ 5ታችሁን ተንበርከኩ። ተንበርከኩ። አንተም ተንበርከኩ። ከእናቱ ላይ ሳብ ዛር ነህ? እናቱም ላይ አለ። አዎ ይሄንን ራሱ ጋንጃ አስነፍቼ ጋንጃ አስነፋኸው? ጋንጃ ስፕሊፍ አስነፋሁት፣ አስቃምኩት፣ አስጨስኩት፣ አዘውምቼ እናትያንም አስቀማለሁ። አዎ ጥቅም ያለሽ አንቺ? ለምን ጥቅም ያለሽ? ቃኛ ነን። ይሻላል መቃም ይሻላል። ካዲያ ከማን ልጁ ከማን ይማራልና? ካዲያ እንግዲህ ሰው መልካም ሰው ከሆነ እኮ መልካም ነው። እንክርዳድ ሆኖ ስንዴን ማብቀል አይችልም፣ ስንዴ ሆኖ እንክርዳድ ማብቀል አይችልም። ከእናትየዋ ከቃመች ወንድ ወጣትማ ካዲያ ለምን አይቀም? ታምር ነው። አንቺ አሁን ከመቃመሽ ምን አገኘሽና ነው? ምን አገኘሽበት ጥቅም? እሺ እነሱን ያሳደግኩት ቡና ሽጬ ነው። ለ15 ዓመት ቡና ነው የምሸጠው። እና ለምን ጥቅም ያለሽ? አላውቅም አባኒ። እንዴት እንደምትጥቅም አታውቅም? አንተ ነው የምታስቅማት? አደኛና ዘሮቿ እንዳለ ይቅማሉ። እኛ እንዳለ በቃ ረሃ ናቸው። ቃም እንለዋለን። ልጅ ነው ይመቻችኋል? አዎ አደጫት። እንዴት ስንት ናችሁ? ስንት ዛር ነው? እኛ የአባቱ ዛር አለን። የአባቱ? አዎ በእናቱ ዛር አለን። በእናትም በአባትም? ማን አዳልሞት አለ። አዳልሞት? ሌላ
ሻሃን በሶ ሌላስ? ጠቋርም አለ። ጠቋር? አዎ በቃ ዛሬ ጉዳችን ፈላ ሚካኤል። አዎ ትሄዳላችሁ አትሄዱም? እንሄዳለን። ትሄዳላችሁ? ከእሷ ላይ አንሳው ለጫቱ ሳብ ቶሎ ሳባችሁ ስንት ሳባችሁ? ከእሷ 15,000 ሰራዊት። ከዚህ ከሄደ ከታሰራችሁ በኋላ አስቀማችሁታል? ኧረ ትቷል። ከታሰራችሁ በኋላ በቃ ራሱን ልናስጠፋው ነበረ። መድኃኒት ሲሮፕና ኪኒን ያወጥን መልአኩ አስሮናል። ውሃ ሆነብን። ምንም አልሰራ። ውሃ እዚህ ውስጥ ተቀምጦ ውሃ ሆነብን። መልአኩ መድኃኒቱን ጠጥቶ ውሃ ሆነብን። ውሃ ምንም በቃ እኛ አገኘ ነው ብለን ነበረ። ውሃ እዚህ ውስጥ ገብቶ ውሃ ሆነብን። በቃ አጠጣችሁ? አዎ መድኃኒት የጨጓራ መድኃኒት ሲሮፑን ትልቁን እንዲያስግተን ኪኒኒ አስዋጥ ነው እንዲሞት ቶሎ እዚህ ሳንመጣ ልንሞት ነበረ። በቃ እዛ ይጋለም አርሴማም አቤት አሰረችን ሰማዕቷም። በቃ መልአኩ ደግሞ በቃ እንዲህ ይዞ ውሃ ረገብን። መድኃኒት ያወጥነውን ውሃ ሆነባችሁ? ውሃ ሆነብን። እንግዲህ እግዚአብሔር ያለው ጌታችን መድኃኒታችን በማቴዎስ ወንጌል ሐዋርያትን ሲልካቸው በስሜ ካመናችሁ የሚያገል መድኃኒት እንኳን መርዝ እንኳን ብትወስዱ ምን ይሆናል ነው ያላቸው? ይረክሳል፣ አይነካችሁም፣ አይገላችሁም። እምነት ካላችሁ በእግዚአብሔር ከታመናችሁ መርዙም እንኳን መድኃኒት ነው የሚሆናችሁ። እና በእግዚአብሔር ማመን ያስፈልገናል ማለት ነው። እሺ አውልታችሁ ሶስታችሁ ሁለታችሁ ማንቸው ወደዛ ሰበሰብ ካሉ ከሷ ላይ አሁን ዳግም ላትመለሱ። ሁለተኛ አንተም እንደዛ በስላሴ ስም ሲኦል እንገባለን፣ በመድኃኔዓለም ስም ሲኦል ታስረናል፣ በወላዲተ አምላክ ስም ሲኦል ታስረናል። ምንም ስራ ላንሰራ ዳግም ላንመለስ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅድስት ስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮኻችሁ ቶሎ ተዘጋጅ። ምትይ አንተ እዛ ጋር ተንበርከክና ተዘጋጅ። እዛ ጋር ተንበርከክ። ሳባይ ኢሳም ወንድሙ አለ ትላንት አመጣችሁ ነገ ትስባለህ። በቃ ነገ ስበት ሄዳለህ። ሂድ ሳባ ጥራና ሳብ ቶሎ። እሺ የሚቸኩል ተንበርከክ። እዛ ባላችሁበት እጃችሁን የምትቸኩሉ እጃችሁን አውጡ። ባላችሁበት የምትሸኙ ባላችሁበት አተው እዛው ባለበት ተንበርከክ። ባለበት የምትሄድ ከሆነ ተንበርከኩ። ባላችሁበት እዛው ባላችሁበት በስላሴ ስም ቶሎ ተዘጋጅ። በስላሴ ስም ሲኦል እንገባለን፣ በመድኃኔዓለም ስም ሲኦል ታስረናል፣ ላንመለስ ለዘላለም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በቅድስት ስላሴ ስም ለዘላለም በሀብታቸው በንብረታቸው በገንዘባቸው በልጆቻቸው በጤናቸው በሰላማቸው ላንደርስ ለዘላለም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በቅድስት ስላሴ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮኻችሁ እሺ። እግዚአብሔር ይገስጽ። ቀኑ መሽቷል፣ ጌታ ሆይ አትሂድ ከኛ ዘንድ ቆይ፣ እደር ከኛ ጋራ ኤማሁስ፣ ባንተ ነፍሳችን ትቀደስ፣ ባንተ ነፍሳችን ትቀደስ። ቀኑ መሽቷል ጌታ ሆይ፣ ዘምሩ አጨብጭቡ። ዘንድ ቆይ እደር ከኛ ጋራ ኤማሁስ፣ ባንተ ነፍሳችን ትቀደስ። ወደ ኢየሩሳሌም እንመለስ፣ ከሞት ተነስቷል ጌታ ኢየሱስ። ይውጣ ኤማሁስ ከልባችን፣
አብረን እንኖር ከአምላካችን። ይውጣ ኤማሁስ ከልባችን አብረን እንኖር ከአምላካችን። ቀኑ መሽቷል ጌታ ሆይ ዘምሩ አትሂድ ከኛ ዘንድ ቆይ እደር ከኛ ጋራ ኤማሁስ በአንተ ነፍሳችን ትቀደስ ትቀደስ ባርኮ ስሰጠን ማዕዱን አሁን ተረዳን ምስጢሩን አገኘን የልብ ሰላም መልሰን ኢየሩሳሌም አሁን አገኘን ሰላም መልሰን ኢየሩሳሌም ቀኑ መሽቷል ጌታ ሆይ አትሂድ ከኛ ዘንድ ቆይ እደር ከኛ ጋራ ኤማሁስ በአንተ ነፍሳችን ትቀደስ በአንተ ነፍሳችን ትቀደስ በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ አመስግኑ ያዳነን ከወደቅንበት ያነሳን ብዙ ነው ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆኖልን የብርሃን አክሊል ደፋልን የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው እልልታ 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 አመስግኑት ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ አመስግኑ ዘምሩለት ለጌታ እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል አይዝልም የእርሱ ትከሻ መጨረሻ ነው መድረሻ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው እልልታ 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 አመስግኑት ንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት የዓለም መድኃኒት እልልታ እልልታ አመስግኑት አክብሩት ንጉሣችሁን በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል አይዝልም የእርሱ ትከሻ መጨረሻ ነው መድረሻ የዓለም መድኃኒት ጌታ ነው ጠላታችንን የዓለም መድኃኒት ጌታ ነው ጠላታችንን ያሰረው አመስግኑ አክብሩት አመስግኑት ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆኖልን የብርሃን አክሊል ደፋልን የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው አክብሩት ንጹሕ ደሙ ያዳነን ከወደቅንበት ያነሳን እንዘምራለን ለጌታ ብዙ ነው የእርሱ ውለታ እንዘምራለን ለጌታ ብዙ ነው የእርሱ ውለታ እንዘምራለን ለጌታ
አመስግኑት፣ በደንብ አመስግኑት። ምስጋና ለመድኃኔዓለም ይሁን። ክርስቶስ መድኃኒታችን ይቀድሰን። አምላካችን እግዚአብሔር ይባርከን። እንኳን ደስ አላችሁ፣ እንኳን አደረሳችሁ፣ እንኳን ረዳችሁ። እግዚአብሔር አምላካችን እግዚአብሔር ቅዱስ ስሙ ለዘላለም የተመሰገነ ይሁን።